ኢትዮጵያ መንግስት እያሻቀበ የመጣው የስራ አጥነት ቁጥር ከ2012 ዓ.ም ወዲህ የፖሊሲና የስትራቴጂ ለውጥ እንዲያደርግ አስገድዶታል። በተለይም ስራ የሚፈጠርባቸውን አውዶች ለማመቻቸት ይረዳሉ ያላቸው 11 የሪፎርም አጀንዳዎች ተግባራዊ መደረጋቸውን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። በዚህም ውጤት መገኘቱን ነው ሚኒስትሯ በቅርቡ በዘርፉ ላይ ተካሂዶ በነበረው የውይይት መድረክ ላይ ተናገሩት። የስራ ዕድል ፈጠራ ስራ ላይ በዘርፉ የተቀረጹ 11 የሪፎርም አጀንዳዎች በተጨባጭ የስራ ዕድል ፈጠራ ስራን ቁጥር የመቁጠር ሳይሆን ምህዳር የመገንባት አቅጣጫ ይዞ እንዲገነባ ስለተደረገ አንተርፕሪኒየር የሆኑ በርካታ ወጣቶች ካሉበት ፈልጎ መክሊቶቻቸውን እንዲያወጡ እድል እየተፈጠረ ስለሆነ ብዙ ወጣቶች ወደ ስራ የሚገቡበት ከምንም በላይ ደግሞ ዳይቨርሲፋይ ያደረግናቸው ወይንም በብዝሃ ዘርፍ የለየናቸው ግብርና፣ ኢንዱስትሪ፣ አይሲቲ፣ ቱሪዝም እና ማይኒንግ እያመጡ ያሉት እድገት እዛው ሳለ ለስራ ዕድል ፈጠራ ስራው ወሳኝ ሚና እየተጫወተ ነው ያለው። በዚህ ምክንያት ወደ ስራ ዓለም የሚገቡ ወጣቶች ቁጥር በትልቁ እየጨመረ ነው ያለው። ላለፉት ዓመታት 19.8 ሚሊዮን የሚሆኑ ዜጎች የስራ ዕድል ተፈጥሮላቸዋል። በእርግጥ በአገሪቱ የተጋረጠውን የስራ አጥነት ችግር ለመፍታት መንግስት የስራና ክህሎት ሚኒስቴር በሚል ራሱን የቻለ ተቋም ማዋቀሩ ለዘርፉ የሰጠውን ትኩረት ያሳያል። ይሁን እንጂ መንግስት በራሱ አቅም ስራ መፍጠር የሚችለው በቢሮክራሲውና በፐብሊክ ኢንቨስትመንት ብቻ ነው። የመንግስት ቢሮክራሲ ደግሞ ሰፊ የስራ ዕድል መፍጠር ስለማይችል አሁንም ትልቁ የስራ ዕድል መፍጠሪያ ይሆናል ተብሎ ተስፋ የተጣለበት የግሉ ዘርፍ ነው። አቶ አለማየሁ አብዬ በማዕከላዊ ኢትዮጵያ ክልል በከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የስራና ስምሪት ከፍተኛ ባለሙያ ናቸው። አቶ አለማየሁ በዞናቸው የግል አነስተኛና ከፍተኛ የማኑፋክቸሪንግ ኢንዱስትሪዎች አለመስፋፋት ለስራ አጥነት መበራከት ምክንያት መሆኑን ይናገራሉ። በዚህም የተነሳ ወጣቶች ወደ ስደት እንዲያመሩ ስራ አጥነት አንዱ ገፊ ምክንያት መሆኑን የተናገሩት አንደኛው ስራ አጥነት ነው። ተምሮ አሁን ጨርሰው ስራ ሳያገኙ ሲቆዩ በዛ እንትን ይላሉ። ከዛ መነሻ ነው የሚሆኑ እድሜያቸው ከ15 ከ18 ከ24 እስከ 25 ዓመት የህብረተሰብ ክፍሎች ናቸው። እነዚህ ናቸው የሚሰደዱ። አሁን የተማሩም የሚሄዱ አሉ፣ ተቋም ላይ የጨረሱም አሉ፣ መለስተኛ ደረጃ ላይ የነበሩ አሉ፣ ከሃይስኩል የሚሄዱ አሉ፣ ትምህርት ጨርሰው የሚሄዱ አሉ። አስፈላጊ የሆኑ ለምሳሌ የልማት አውታሮችን ከማስፋት ማለትም ከዚህ ከትናንሽ ኢንዱስትሪ ትላልቅ ኢንዱስትሪዎችን ከማስፋት አንጻርም ይታያል። ክልላችን ማለት ነው። በብዛት መውሰድ የሚያስፈልጉ ኢንዱስትሪዎች አሉ። ኢንዱስትሪያል ፓርክም ሊሆን ይችላል። ሌሎችም እንዲሰፉ ደግሞ በብዛት ስርዓቶችን ይወሰዱ ስርዓቶች አሉ በብዛት እኛ ጋር። ዶክተር አጥናፉ ገብረ መስቀል በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። የስራ አጥነት ችግር ዓለም አቀፋዊ ተግዳሮት መሆኑን የጠቀሱት ዶክተር አጥናፉ እንደ ኢትዮጵያ ባሉ አዳጊ ሀገራት ግን ችግሩ ከመዋቅሮች አለመናበብ ይመነጫል ይላሉ። እንግዲህ ኢኮኖሚ ማንኛውም ነገር ፋብሪካም ሆነ ሰርቪስ ሴክተርም ሆነ የባንክ ስርዓቱም የኢንሹራንሱም የኮንስትራክሽኑም የማንኛውም አይነት የኢኮኖሚ እንቅስቃሴ የሚፈጠረው በሰው እና በዋናነት የፖሊሲዎች ያለመናበብ በእንግሊዝኛ ፖሊሲ ኮኦርዲኔሽን ፌለር ይባላል። ይሄ ምን ማለት ነው? የትምህርት ስርዓቱ የሰውን ኃይል በማቅረብ ላይ ብቻ የተወሰነ እና የኢኮኖሚ ስርዓቱ ግን የትምህርት ስርዓቱና የኢኮኖሚ ፖሊሲ የእድገት ስራ የማይናበብ ከሆነ የትምህርት ስርዓት የሚያወጣው በየትኛውም ደረጃ የሚያወጣው የሰው ኃይል ኢኮኖሚው የሚፈልገውን በኢኮኖሚ ፍላጎት ላይ በቀጣሪ ፍላጎት ላይ በተለያዩ የኢኮኖሚ ተቋማት ፍላጎት ላይ ያልተመሰረተ ያልተናበበ ከሆነ ያለመናበብ ይፈጠራል። በገጠር ያለው ማህበረሰብ በከተማ ኑሮ ላይ ያለው የተዛባ መረጃም እንዲሁም የህዝብ ቁጥር እድገትን መቆጣጠር አለመቻል ለስራ አጥነት መስፋፋት ተጨማሪ ምክንያት መሆናቸውንም የምጣኔ ሀብት መምህሩ ጠቅሰዋል። ምክንያቱም ከተማ ላይ የተሻለ ኑሮ አለ ተብሎ ስለሚገመት ከተማ ላይ የሰው ኃይል እጥረት አለ፣ ክፍያም የተሻለ ክፍያ ይከፈለናል ተብሎ ስለሚታሰብ ከገጠር ወደ ከተማ በየትኛውም የሀገሪቱ አቅጣጫ ከገጠር ወደ ከተማ ፍልሰት አለ። ከተማ ውስጥ ያለው የስራ ጥራት፣ የስራ ብዛት፣ የስራ ፈጠራ ያንን ማያቅፍ ከሆነ ማይስብ ከሆነ ስራ ቢገኝ በአነስተኛ ዋጋ ነው የሚቀጠሩት፣ ድህነት ውስጥ ነው የሚማገቱ እና ይሄ ከገጠር ወደ ከተማ ፍልሰት አንዱ ችግር ነው።
ሁለተኛ የማይካደው ነገር የህዝብ ቁጥር ብዛት ሬጉሌትድ ያለ መሆን ቁጥጥር ማይደረግበት በመሆኑ የህዝብ ምጣኔ ከጊዜ ወደ ጊዜ እየጨመረ ይሄዳል። የሀገሪቱ የወጣት ኃይል በፖፕሌሽን ፒራሚድ በሚባለው የወጣት ኃይል ቢመረቅም በነገርኩ ምክንያት ሰው ሊቀጥር አይችልም። የስራ አጥነትን ቁጥር ለመቀነስ ምን ቢሰራ ይሻላል ለሚለው ሀሳብ ዶክተር አጥናፉ ተከታዩን ሙያዊ ምክር ሀሳብ ሰጥተዋል። ኢኮኖሚው የሚፈልገውን ሰው የትምህርት ስርዓቱን ማስተካከል ስትሬት ማድረግ ነው። በካሪክለም በማስተማር ዘዴ ቴክኖሎጂ ጋር አስደግፎ ቶሎ ብሎ የቀጣሪዎችን ፍላጎት ከሀገሪቱ እድገት ጋር ትይዩ የሆነ እውቀት ያለው ወጣት ማፍራት ነው። ይሄ በደንብ እንዳላውቃለው። ከከተማ ወደ ገጠር ይመጣውን የሰው ኃይል መግታት አይቻልም። የሰው ልጆች የመንቀሳቀስ መብት ስላላቸው፣ ግን ለምንድን ነው የሚመጡት የሚለውን መገደብ አይቻልም። ባሉበት ሁኔታ ገጠራት የሚፈልጉትን አቅርቦት የገጠር ከተማ ማዕከላት ስራ ፈጣሪ በሆኑ ኢንቨስትመንቶች ላይ እንዲሰማሩ ማለት መርዳት፣ የንግድ ፖሊሲ ስናወጣ፣ የፋይናንሻል ሴክተር ሊበራላይዜሽን ፖሊሲ ስናወጣ፣ የቴክኖሎጂ ፖሊሲ ስናወጣ ስናስተምር ሁል ጊዜ የመጨረሻ የሰው ጎሉ ሰው ፈጣሪ ስራ የሚሰራ ትውልድ ማፍራት ቢሆን የተሻለ ሳይሆን አይቀርም።